ኦኬ አዳዲስ ነገሮች ተፈጥረዋል። ሩታ አብርሃምን ሌላ ሰው መደረብ ምን ይመስላል ስትል ስሜቱን ወቀው ስትል ነግረዋለች። እንግዲህ ሩታ አብርሃም ከተገኘ በኋላ አብርሃምን ለማስቀናት አዲሱን ፍቅረኛዬን ተዋወቀው ስትል እንግዲህ ነግረዋለች። በዚህ ጉዳይ የምላችሁ ነገር አለ። አዳዲስ ነገሮች ተፈጥረዋል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሐሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። ወደ ጉዳይ ስገባ እንግዲህ የትናንትናው ሩታ የለቀቀችው ቪዲዮ እንግዲህ ብዙዎችን እያነጋገረ ይገኛል። በአንድ በኩል ሩታን ጀግና እያስባላት ይገኛል። በአንድ በኩል ደግሞ ሩታ ይሄ ነገር ካንቺ አይጠበቅም እያሉ ይገኛሉ። እንግዲህ በዚህ ጉዳይ ሩታን የሚያበረታቱ ሰዎች እያሉ ያሉት ሩታ አዲስ ህይወት መጀመር አለባት፣ የሩታ ደስታ መመለስ አለበት እያሉ ይገኛሉ። በተለይ ሩታ አዲስ ሰው ይዛ ከአብርሃም እርቃ ብትኖር ደስታን ታገኛለች ብሎ እያሰቡ ይገኛሉ። እንግዲህ በዚህ ጉዳይም በትናንትናው ዕለት አንድ ሰው ብቅ ብሎ ነበረ። እንግዲህ የሩታ አፍቃሪ ነኝ የሚል ሰው በወንድሟ አጣባሽነት እንግዲህ ወደ ሩታ ከተፍ ብሎ ነበረ። ባለ ሀብት ነኝ እያለ ይገኛል። ከለንደን የመጣሁት እያለ ይገኛል። በአብዛኛው ኦዲየንስ ዘንድም አሪፍ ሰው ነው እየተባለ ይገኛል። እንግዲህ ስሙም ደስታ ይባላል። ደስታን ያመጣላታል እያሉ ይገኛሉ። በአንድ ወገን ያሉ ሰዎች ደግሞ ይሄ ነገር በጣም ፈጥኗል፣ ሩታ እንደዚህ አይነት ሪሌሽን ውስጥ ዳግም መግባት የለባትም፣ መጀመሪያ ከተለያየችም ተለያይታ መጀመሪያ ራሷን ማዳመጥ አለባት፣ ለራሷ ጊዜ መስጠት አለባት፣ አስባና ተጠንቅቃ ነው እንደዚህ አይነት ሪሌሽን ውስጥ መግባት ያለባት። እዚህ ጋር ትዳሯን ባልፈታችበት ሁኔታ ከአንድ ሪሌሽን ወደ አንድ ሪሌሽን መግባት በጣም አደገኛና አደጋ ያለው ሁኔታ ነው እየተባለ ይገኛል። እንግዲህ በሩታ በኩልም በትናንትናው ቪዲዮ እንዳያችሁት እንግዲህ በጣም ኮንፊውዝ የመሆን ነገር ይታያል። ምክንያቱም ሩታ አላሰበችበትም ይሄን ነገር። ልጁን ከዚህ በፊት አንድ ጊዜ በቴክስት እንዳወራችሁ ተናግራለች። ነገር ግን እንደዚህ የሚያደራርስ አወራር እንዳላወራችሁም ተናግራለች። ነገር ግን ይሄን ነገር ያመቻቹት ወንድሟና ፈረንጁ መሆናቸውን በትናንትናው ቪዲዮ ግልጽ ሆኗል ማለት ነው። እንግዲህ ወንድሟና ፈረንጁ ከሷ ጀርባ ሆነው ነገሮችን እያመቻቹ ነበረ። በተለይ ደግሞ የሷን የቪዛ ፕሮሰስ እና ከልጁ ጋር ያላትን የጉዞ ሂደት ሲያመቻቹ እንደነበረም ተነግሯል ማለት ነው። በጣም አደገኛ ነገር ነው ከሩታ ጀርባ እየተሰራ ያለው ነገር ማለት ነው። እሷ በማታውቅበት ሁኔታ ይሄን ያህል ደረጃ እንግዲህ ዶክመንቷን እስከ መስጠት ደረጃ የተደረሰበት ሁኔታ ነው ያለው ማለት ነው። እንግዲህ በወንድሟ በኩል የእሷን ደስታ ፍለጋ ነው ወይስ ሌላ ሴራ አለ የሚለው ነገር በጣም አነጋጋሪ የሆነ ይገኛል። ምክንያቱም ሩታን አሁን ላይ የነዳት ያለው ይሄኛው ወንድም ተብየው ነው ማለት ነው። በጣም አደገኛ እርምጃ ነው እየወሰደ ያለው። ከጀርባዋ ነው ብዙ ነገር የሚያደርገው። እሷ ምንም ነገር ሳታቅ ነው እንግዲህ ነገሮች እየተፈጸሙ ያሉት። አሁን ላይ ደግሞ አንድ ወንድ ይዞላት መጥቷል እንግዲህ ሊያጣብሷት ማለት ነው። ይህም በጣም አደገኛ ነገር ነው። እንግዲህ ከአብርሃም ጋር ያላትን ግንኙነት ባልፈታችበት ሁኔታ ልጅቷ በልጇና በአብርሃም መካከል ኮንፊውዝ በሆነችበት ሰዓት በጣም ስትራግል እያደረገችበት ባለበት በዚህ ሰዓት ላይ እንደዚህ አይነት ነገሮችን ሌላ ወንድ ጥበሽ ብሎ ደግሞ ሌላ ችግር ራሷ ላይ ማምጣት ነው የሚሆነውና በእኛ በኩል ይሄ ነገር በጣም አደገኛ ነው ብለን ነው የምንወስደው። ምክንያቱም አሁን ደግሞ ተጨማሪ ችግር ነው የሚሆነው። ይሄ ልጅ ሶሉሽን ያመጣል ብዬ አላስብም። በኔ በኩል ሌላ ከአብርሃም ጋር ሽኩቻን መፍጠር ነው የሚሆነው። ሌላ ተካራ ከአብርሃም ጋር ማምጣት ነው የሚሆነው። ውጣልኝ አትውጣልኝ ወይም ደግሞ ፍታኝ አትፍታኝ ሌላ ነገር ውስጥ ነው የሚያስገባው ማለት ነው። እንግዲህ በሩታ በኩል መሆን የነበረበት ልጇን ሲንግል ማምም ሆና እያሳደገች ነገሮችን ከአብርሃም ጋር ያላትን ግንኙነት ሙሉ በሙሉ ከፈታች በኋላ ወደ እንደዚህ አይነት ሪሌሽን ብትሄድ ነበረ። ነገር ግን አሁን ይሄ ልጅ የመጣበት ሰዓት ትክክለኛ ሰዓት ነው ብለን አናምንም። አሁን ላይ የሆነ ያለው በጣም አደገኛ ነገር ነው። ኮንፊውዥን የሚፈጥር ነገር ነው የሆነው ማለት ነው። ይህን ተከትሎም እንግዲህ በትናንትናው ቪዲዮ ከዛ በኋላ ብዙ ነገር ተፈጥሯል። በአብርሃም በኩል እንግዲህ ከደረሰ በኋላ ሩታ መደንገጧ የሚታወስ ነው። ሩታ በጣም ደንግጣ ነበረ። ነገር ግን
ወደ ስሜቷ ተመልሳለች። እንግዲህ አጠቃላይ ሩታ ያደረገችው አብርሃምን ወደ ማስቀናን ነው አሁንም የገባችው። በጣም አደገኛ እርምጃ ነው አሁንም ሩታ የወሰደችው። ከሩታ የማይጠበቅ ነው። እንግዲህ ለባሏ መደረብ ሲገባት አሁንም ከባሏ ተቃራኒ ሆና ምን ይመስላል ሰው ላይ ሰው መደረብ ስትል ነው የጠየቀችው ማለት ነው። እንግዲህ ተዋወቀው አዲሱ ፍቅረኛዬ ነው ስትል ለአብርሃም ደስታ የሚባለው ልጅ እንግዲህ እንደ አዲስ ፍቅረኛዋ አስተዋውቀዋለች ማለት ነው። በጣም አደገኛ እርምጃ፣ በጣም አደገኛ ማለት ይቻላል። እንግዲህ በአጠቃላይ በጣም ከፍተኛ ጭቅጭቅ ተፈጥሮ ነበረ። የሩታ ወንድምም ገብቶ ነበረ። ከፍተኛ የሚባል አተካራ ተነስቶ ነበረ። በአጠቃላይ በሩታ በኩል የተንጸባረቁት ነገሮች አንተ ሄርሜላን ስትይዝ ምንም አልመሰለም፣ አሁን እኔ ሌላ ሰው ሲይዝ ምን ይመስላል ስሜቱ ስትል ነው በተደጋጋሚ የጠየቀችው። በአብርሃም በኩልም ከፍተኛ የሚባል የቅናት ስሜት ተንጸባርቋል። አብርሃም ይሄን ነገር አልጠበቀም። ሩታም ፍቅረኛ ትይዛለች ብሎ በዚህ ሰዓት አልጠበቀም። ይሄ ነው የተከናወነው ማለት ነው። አጠቃላይ አብርሃም ማየውን ቅናት ውስጥ ገብቷል። ልጁን ለማስወጣት ሞክሯል። ነገር ግን በሩታ በተደጋጋሚ ተከልክሏል ማለት ነው። በአጠቃላይ አብርሃም ልጄን አይቼ መውጣት ነው የምፈልገው ብሎ በስተመጨረሻ እንግዲህ ከራሱ ከገዛ ቤቱ ተባሯል ማለት ነው። ይሄ በጣም አደገኛ ነገር ነው። አሁን ላይ የተጀመረው በጣም የከረረ ሆኗል ድራማው። በተለይ በሩታ በኩል ይሆናል ብለን የጠበቅነው ሩታ ይሄ የኔ ሐሳብ አይደለም፣ ወንድሞቼ ነው እንደዚህ ያደረጉት፣ እኔ ባላወቅኩበት መንገድ ነው እሱ የመጣው የምትል መስሎን ነበረ። ነገር ግን ፊት ለፊቱ አብርሃምን ክደዋለች ማለት ይቻላል። አዲሱን ፍቅረኛዬን ተዋወቀው ስትል ነው የተናገረችው። በአጠቃላይ እንግዲህ ይሄ ነገር በጣም አደገኛ እርምጃ ነው በሩታ በኩል የተወሰደው። በአንድ በኩል አብርሃምን ቆም ብሎ እንዲያስብና እስከዛሬ ምን እያደረገ እንደነበረ ትንሽ የሚያሳስብ ነገር ሆኖ ነው የተፈጠረው። አብርሃም ከዚህ በኋላም ሩታ ላይ የተፈጠረው ስሜት ይገባዋል። ያን ጊዜ ሄርሜላን ይዞ ሩታን ሲያደርጋት የነበረው ነገር አሁን ላይ ይገባዋል ብለን እናስባለን። ምክንያቱም ራሱ ነው እየተደገመ ያለው። በሩታ የተደገመው ነገር በአብርሃም እየተደገመ ነው። ሩታ የተራመደችበትን እሳት አሁን ላይ አብርሃምም እየተራመደበት ይገኛል። ገና መጀመሩ ነው። ገና ብዙ እናያለን። ይሄ ነገር በዚህ የሚቆም አይመስለኝም። ነገር ግን የሚያሳዝነው ነገር እነዚህ ሁለት ጥንዶች እንግዲህ አንዱ አንዱን ሲያስቀና፣ አንዱ ደግሞ ተመልሶ አንዱን ሲያስቀና ይሄ ነገር ማለቂያ የለውም። እንግዲህ ኢንፊኒቲ ድራማ ማለት እንችላለን። ማብቂያ የሌለው መጨረሻ የሌለው እንግዲህ ሲሞቱ ነው የሚያልቀው ወይ እኛ ስንሞት ነው። እንግዲህ በዚህ መልኩ እየቀጠለ ይገኛል። አንዱ አንዱን እሳት ውስጥ ሲጨምር፣ አንዴ በረዶ ውስጥ ሲጨምር እንግዲህ ሲኦልን እያሳዩን ነው እያገለባበጡ ማለት ይቻላል። በአጠቃላይ እንግዲህ አሁን ደግሞ ተራው የአብርሃም ነው ማለት እንችላለን። ሰሞኑን እንግዲህ ሩታ ይሄ ልጅ ይዛ አብርሃም ላይ ስጨፍር ነው የምናየው ማለት ነው። በአጠቃላይ የነበሩት መረጃዎች እነዚህ ናቸው። ቤተሰቦች እንግዲህ ሩታ አዲሱን ፍቅረኛዬን ተዋወቀው ስትል ለአብርሃም ነግረዋለች። ዛሬ ያስኩላችሁ ይህንን ይመስል ነበረ። እንግዲህ ይህን ቪዲዮ ላይክ አድርጉት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። የአገሬ ልጆች ሰላሙን